ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በአራቱም አቅጣጫ የተጀመረው ዘመቻ አንድነት ዛሬም በ8ኛ ቀን ተጠናክሮ እንደቀጠለ ከተለያዩ የአማራ ፋኖ አደረጃጀት የደረሰን መረጃ ይፋ አድርጓል። ይህ በእንዲህ እንዳለ ዛሬም እንደተለመደው በጎጃም በተለያዩ ግንባሮች ላይ በተደረገው ጠንካራ ውጊያ የአማራ ፋኖ በጎጃም በድል ታጅቦ ቀጥሏል። ይሄንን በተመለከተ የምታዳምጡት ይኖራል። በሌላ መረጃ ደግሞ በተመሳሳይ በጎንደርና በወሎ አካባቢም እንደዚሁ ጦርነቱ ተጠናክሮ እንደቀጠለ ከአካባቢው የደረሰን መረጃ ይፋ አድርጓል። እነዚህን በተመለከተ የምታዳምጡት ይኖራል። በሌላ መረጃ ደግሞ ማንቆርቱን የተያዘው የአብይ አህመድ አገዛዝ ዛሬ ድርድርን በተመለከተ አዲስ ነገር አሰምቷል። የአብይ አህመድ አገዛዝ እጅግ በጣም በሚያስገርም ሁኔታ ዘመቻ አንድነት አከርካሪውን ሰብሮታል። በዚህም የፋኖን ጠንካራ እርምጃ በድርድር ሊያፍነው እንደሆነ ይፋ ተደርጓል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ ዛሬ መጋቢት 18 ቀን 2017 ዓ.ም ዘመቻ አንድነት 8ኛ ቀን ተጠናክሮ ቀጥሏል። በዚህም በወሎ አካባቢ የሚንቀሳቀሰው የአማራ ፋኖ ዛሬም ትንቅንቁን አጠናክሮ ቀጥሏል። የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ የሁለተኛ ቀን ተጋድሎን አጠናክሮ ቀጥሎበታል። ትላንት በጣም ከባድ ውጊያ የተደረገው በጓሜዳ ግንባር ሲሆን ዛሬ ደግሞ በተድባበ ማርያም ግንባር ታላቅ የሞት ሽረት ትንቅንቅ እየተደረገ ይገኛልም ተብሏል። አማራን ለማድቀቅና ለማቆርቆዝ ቆርጦ የተነሳው የአብይ አህመድ አገዛዝ በደመነፍስ የገባበት ጦርነትም ወደ ጥልቁ የሽንፈት አረንቋ አስምጦታል። በአማራ ሳይንት ወረዳ በተድባበ ማርያም ግንባር ወራሪው ኃይል በአማራ ፋኖ በወሎ በገጠመው ጠንካራ የመከላከልና የማጥቃት እርምጃ በርካታ ሙትና ቁስለኛ በፓትሮል እየጫነ እንደዋለም ይፋ ተደርጓል። በተድባበ ማርያም ቶሮ ሜዳ የሚባለውን አካባቢ በአጠቃላይ የአብይ አህመድ ወታደር በከባድ መሳሪያ አውድሞታል። 17 የንጹሃን ቤቶችም በቃጠሎ እንደወደሙ የተረጋገጠ ሲሆን የቅድስት ቤተክርስቲያን ጠላት የሆነው ወራሪ ኃይል የተሮ ሜዳ ቅዱስ ሚካኤል ቤተክርስቲያንን ጉልላቱን በከባድ መሳሪያ እንደመታም ተረጋግጧል። በተጨማሪም የቤተክርስቲያኑን ዕቃ ቤትም ሙሉ በሙሉ አውድሞታል ተብሏል። በተጨማሪም በአካባቢው ያገኛቸውን ሁለት ምንም የማያውቁ ንጹሃን ወገኖቻችንን አንዱ አካል ጉዳተኛ በጭካኔ እንደገደሏቸውም ይፋ ተደርጓል። በዚህም የአማራ ፋኖ በወሎ እኛ ግን እንላለን ድንጋዮች ወደ ከሰልነት ቢቀየሩ አለቶች እንደ እሳተ ገሞራ ቢቀልጡ ከረጅም ጉዟችን አንገታም ብሏል። የአማራ ፋኖ በወሎ መጋቢት 18 ቀን 2017 ዓ.ም ለሁለተኛ ቀን የቀጠለውን ውጊያ አስመልክቶ በሰጠው ማብራሪያ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በጎንደር አካባቢ የሚንቀሳቀሰው የአማራ ፋኖ ዛሬ መጋቢት 18 ቀን 2017 ዓ.ም በተለያዩ አካባቢዎች ውጊያው ተጠናክሮ እንደቀጠለ ይፋ አድርጓል።
ጎንደር ጋይንት በተባለው አካባቢ እስቴ ሰማዳ ከፍተኛ አውደውጊያ እየተደረገ እንደሚገኝ የአማራ ፋኖ በጎንደር ይፋ አድርጓል። የአገዛዙ ወታደር ከሰማዳ ተነስቶ ወደ ጋይንት እየተጓዘ እንደነበረ በአማራ ፋኖ በጎንደር በተወሰደበት የደፈጣና የሽምቅ እርምጃ ከፍተኛ ኪሳራ እንዳስተናገደም ገልጸዋል። ይዞት የገባው ተሽከርካሪ እንዲሁም ስንቅና ትጥቁ በአጠቃላይ ሙሉ በሙሉ የተማረከ ሲሆን በደርዘን የሚቆጠር የአገዛዙ ጥምር ጦር ሰራዊትም ሙትና ቁስለኛ እንደተደረገ ገልጸዋል። በአርበኛ አመኑ የሚመራው አማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባን ተኮር እንዲሁም በአርበኛ አዲሱ የሚመራው የአማራ ፋኖ በጎንደር ጠቅላይ ግዛት 206ኛ ኮር በቀጠናው የገባውን የብርሃኑ ጁላ ወታደር በሽምቅና በደፈጣ ገጥመው ሙሉ በሙሉ በሚባል ደረጃ ደምስሰናል ብለዋል። በጎንደር ግዛት በአጠቃላይ አንድነት ኃይል ሆኖ የታየበት የዛሬው አውደ ውጊያ በአገዛዙ ወታደሮች ላይ ከፍተኛ ኪሳራ በማድረስ አከርካሪው የተመታ ሲሆን በተመሳሳይ የአማራ ፋኖ በጎንደር በድል እየተንበሸበሸ ቀጥሏል ብለዋል። በዚህ ቀጠና የገባው የብርሃኑ ጁላ ወታደር ባጋጠመው ጠንካራ የማጥቃትና የሽምቅ እርምጃ በየጤሻው እየተንጠባጠበ በየአርሶ አደሩ ማሳ እንደወደቀ እስካሁንም ድረስ እንዳልተነሳ የአማራ ፋኖ በጎንደር በሰጠው ማብራሪያ ይፋ አድርጓል። ድል ለአማራ ፋኖ፣ ድል ለአማራ ሕዝብ። መጋቢት 18 ቀን 2017 ዓ.ም ከአማራ ፋኖ በጎንደር የተሰጠ ማብራሪያ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በጎጃም የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ዛሬ መጋቢት 18 ቀን 2017 ዓ.ም በተጠና መልኩ ባደረጉት ጠንካራ እንቅስቃሴ ድል በድል እንደሆኑ ይፋ አድርገዋል። በዘመቻ አንድነት የአማራ ፋኖ በጎጃም ዛሬ በብርሃኑ ጁላ ወታደሮች ላይ መብረቃዊ ጥቃት በመፈጸም ድል መቀናጀታቸውን አረጋግጠዋል። በዚህም የአማራ ፋኖ በጎጃም 6ኛ ክፍለ ጦር በላይ ዘለቀ ብርጌድ፣ በረህኛው ጅበላ ሞተራ ብርጌድ፣ ቀስተዳመና ብርጌድ በጥምረት አማኑኤል ከተማ ባደረጉት ጠንካራ ውጊያ ከጠዋቱ 12 ሰዓት እስከ 5 ሰዓት የዘለቀ ሲሆን ያልታሰበ ከፍተኛ ድል መቀናጀታቸውን ገልጸዋል። በዚህም እስካሁን የተረጋገጠ ከ80 በላይ የብርሃኑ ጁላ ወታደር የተደመሰሰ ሲሆን 24 የጠላት ኃይል ቆስሎ ከነሙሉ መሳሪያው ለፋኖ እጁን እንደሰጠም አረጋግጠዋል። በተጨማሪም በሌላ አቅጣጫ 16 ክላሽንኮፍ የጦር መሳሪያ ተማርኳል። 14 የብርሃኑ ጁላ ወታደር እስከነሙሉ ትጥቁ ለአማራ ፋኖ እጁን በሰላም እንደሰጠም ገልጸዋል። በተመሳሳይ በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዋሸራ ላይ ባደረገው ጠንካራ የማጥቃት እርምጃ ዮሐንስ አለማየሁ ብርጌድ፣ መብረቁ ተፈራ ብርጌድና አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ አበረ አዳሙ ሻለቃ የተሳተፉ ሲሆን 23 የብርሃኑ ጁላ ወታደር እስከ ወዲያኛው እንደተሸኘ ገልጸዋል። በተጨማሪም 18 የቆሰለ ወታደር ተቆጥሯል። በመቀጠል አንድ ዲሽቃ ከባድ መሳሪያ ተመቶ ከጥቅም ውጭ በማድረግም ዋሸራ ከተማ ላይ የብርሃኑ ጁላ ወታደሮችን አከርካሪ የሰበረ ውጊያ ተደርጓልም ብለዋል። በተመሳሳይ በአማራ ፋኖ በጎጃም አራተኛ ጃዊ ክፍለ ጦር በሰርጎ ገብ ማጥቃት ስልትም ጃዊ ፈንድቃ ከተማ ላይ በወሰደው እርምጃ የሥርዓቱ ዋና ቁንጮ የነበሩ 2 ቀንደኛ አመራሮች እንደተመቱም ገልጸዋል። በተጨማሪም የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ሶማ ብርጌድ ባደረገው አሰሳ ከደብረ ወርቅ ከተማ በቅርብ ርቀት ላይ የሚሊሻ ስልጠና ሲወስዱ የነበሩ 11 የጠላት ኃይሎችም እስከ ጦር መሳሪያቸው ተማርከዋል። የአማራ ፋኖ በጎጃም ዛሬ መጋቢት 18 ቀን 2017 ዓ.ም በሰጠው መግለጫ ይፋ አድርጓል።
ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በዘመቻ አንድነት አከርካሪው እየተመታ የቀጠለው የአብይ አህመድ አገዛዝ ዛሬ ድርድርን በተመለከተ ፍንጭ ሰጥቷል። አከርካሪው እየተመታ የቀጠለው የአብይ አህመድ ወታደር ማንቆርቱን የተያዘው የአብይ አህመድ አገዛዝ የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግም መንግስት ፈቃደኛ መሆኑ ተገለጸ። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አሳውቋል። የምክር ቤቱ ሰብሳቢ የሆኑት አቶ ያየሂራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ እንደሚገኝም ለዶቼ ቬለ በሰጡት መግለጫ አረጋግጠዋል። በዚህም በሁለቱ አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌደራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጁነቱን በተደጋጋሚ ገልጧል። በፋኖ ወገኖቻችን በኩልም በመናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናል ሲሉ ገልጸዋል። አክለውም አመራሩ እንደተናገሩት ከሆነ አንደኛው ሌላኛውን ያለማመን አዝማሚያ ለውይይት የሚደረገውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑን ለማስወገድ የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት ማሳየቱን ጠቁመዋል። ይህን አስመልክቶም ከአብዛኞቹ የፋኖ ኃይሎች ጋር ውይይቶችን እንዳደረጉ የገለጹት ከፍተኛ አመራሩ ከፋኖ አመራሮች በኩልም ምላሻቸውን በመጠበቅ ላይ እንደሚገኙ አመልክተዋል። የአማራ ክልል የሰላም ምክር ቤት በክልሉ በሚንቀሳቀሱት የፋኖ ኃይሎችና በመንግስት መካከል እየተካሄደ የሚገኘውን ጦርነት በውይይትና በድርድር ለመቋጨትም የአመቻችነት ሚናውን እንዲወጣ ሰኔ 18 ቀን 2016 ዓ.ም በይፋ እንደተመሰረተ ይታወሳል። ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።